ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ። ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ። ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። እለቱ እንደ ዕብራውያን ዘመን አቆጣጠር ዮም ሽሽት በኒሳን ታፍሺን ፔቫቭ ሲሆን እንደ አውሮፓ ዘመን አቆጣጠር ማርች 27 ቀን 2026 ዓ.ም ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ መጋቢት 18 ቀን 2018 ዓ.ም ነው። የጧቱ ስርጭታችን እነሆ ጀመረ። የቴክኒክ ባለሙያችን ቶም ሄሌድ ሲሆን የስቱዲዮ ተረኛ አስተናጋጅ ወርቅነሽ እሸቴ ነኝ። ያሉን ዝግጅቶች በቅድሚያ ዜና እናሰማና ከዛም ጋዜጦች በዛሬ እትማቸው ለአንባቢያን ያቀረቧቸውን ዋና ዋና ርዕሰ ጉዳዮችን እንመለከታለን። ከዛም በወቅታዊ ተጨባጭ ሁኔታው ያለውን ዝርዝር ሁኔታ በአጠቃላይ ከባልደረባችን ከራህሚም አላዘር ጋር እንመለከተዋለን። ከአድማጮች ጋርም የስልክ ውይይት ይኖረናል። ስርጭታችን እንደተለመደው እስከ 7 ሰዓት ድረስ ይቀጥላል። አብራችሁን ቆዩ። አሁን የጧቱን ዜና እነሆ። በቅድሚያም አርዕስተ ዜና። እስራኤልና አሜሪካ ከኢራን ጋር የሚያካሄዱት ጦርነት ዛሬ 28ኛ ቀኑን አስቆጠረ። በሊባኖስ በሚካሄደው ውጊያ የ50 አለቃ አቢአድ ኤልሃናን ወልስኪ የህይወት መስዋዕትነት መክፈሉን መከላከያ ሰራዊቱ ትናንት ምሽት አስታወቀ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለኢራን የሰጡትን የጊዜ ገደብ በ10 ቀናት አራዘሙ። የባህር ሰላጤው ሀገራት ኢራን ከዚህ በፊት ባብላላችሁ ኡራኒየም የኑክሌር ቦምቦችን ታመርታለች የሚል ስጋት እንዳላቸው ተገለጸ። ዛሬ ሌሊት የእስራኤል የበጋው ሰዓት አቆጣጠር ጀመረ። የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። እስራኤልና አሜሪካ ከኢራን ጋር የሚያካሄዱት ጦርነት ዛሬ 28ኛ ቀኑን አስቆጠረ። ኢራንና ሂዝቡላ ወደ እስራኤል ሚሳኤል ማስወንጨፋቸውን እንደቀጠሉ ሲሆን ሌሊቱን ከኢራን ወደ መካከለኛው እስራኤል የተወነጨፉ ሚሳኤሎች የከሸፉ መሆናቸው ታውቋል። አንዱ ሚሳኤል በአየር ላይ የሚበተንና በተለያዩ አካባቢዎች ጉዳት የሚያደርስ እንደነበርም ታውቋል። በሾሃም አካባቢ የሚሳኤል ስባሪ በቤት በረንዳ ላይ ወድቆ ጉዳት መድረሱ ተገልጿል። እኩለ ሌሊት ላይ ከኢራን ወደ ደቡብ እስራኤል የተወነጨፈ ሚሳኤል የከሸፈ ሲሆን በሰው ላይ ጉዳት አልደረሰም። በተመሳሳይ ሌሊቱን ከሊባኖስ ወደ እስራኤል ሮኬቶችና ያለሰው የሚበሩ አውሮፕላኖች የተወነጨፉ ሲሆን በሰሜን እስራኤል በተለያዩ ሰፈሮች የማስጠንቀቂያ ደወል ድምጽ በተደጋጋሚ ተሰምቷል። በሰው ላይ ጉዳት አልደረሰም። ይህ በዚህ እንዳለ የእስራኤል መከላከያ ሰራዊት በኢራንና በሊባኖስ ላይ የሚያደርሰውን ጥቃት እንደቀጠለ ነው። በሊባኖስ ዋና ከተማ ቤሩት በሚገኘው ዳሃዬ በተባለው አካባቢ የእስራኤል የአየር ኃይል ያለ ቅድመ ማስጠንቀቂያ ጥቃት ያደረሰ መሆኑን የሀገሪቱ መገናኛ አውታሮች ዘግበዋል። እንደ ዘገባው በአንድ መኖሪያ ህንፃ ላይ 3 ሚሳኤሎች መተኮሳቸው ተገልጿል። በሊባኖስ በሚካሄደው ውጊያ የ50 አለቃ አቢአድ ኤልሃናን ወልስኪ የህይወት መስዋዕትነት መክፈሉን መከላከያ ሰራዊቱ ትናንት ምሽት አስታወቀ። የ50 አለቃ አቢአድ ኤልሃናን ወልስኪ በ21 ዓመት የዕድሜ ክልል የሚገኝ የኢየሩሳሌም ከተማ ኗሪ ሲሆን የሂዝቡላ ድርጅት ባስወነጨፈው ጸረ ታንክ ሚሳኤል የህይወት መስዋዕትነት ከፍሏል። በጥቃቱ 2 የጦር መኮንኖችና 2 ተዋጊ ወታደሮች መቁሰላቸው ታውቋል። ከትናንት ወዲያ በደቡብ ሊባኖስ ከሂዝቡላ አሸባሪዎች ጋር በተካሄደ የተኩስ ልውውጥ የህይወት መስዋዕትነት የከፈለው የ50 አለቃ ኡሪ ግሪንበርግ ትናንት ምሽት በሃር ሄርጼል ወታደራዊ መካነ መቃብር የቀብሩ ስነ ስርዓት ተፈጽሟል። ነፍስ ይማር። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለኢራን የሰጡትን የጊዜ ገደብ በ10 ቀናት አራዘሙ። ትራምፕ በፎክስ ኒውስ በስልክ በተደረገላቸው ቃለ መጠይቅ ኢራን የተሰጠ የጊዜ ገደብ በ7 ቀናት እንዲራዘም ጠይቃቸው በ10 ቀናት ያራዘሙላቸው መሆኑን ገልጸው ምክንያቱም በሆርሙዝ መስመር መርከቦች እንዲያልፉ ስለፈቀዱላቸው የሚገባቸው መሆኑን አስታውቀዋል። ትራምፕ የአሜሪካ ሕዝብ ከኢራን ጋር ለሚካሄደው ጦርነት ያለውን አስተያየት ተጠይቀው በሰጡት ምላሽ አላዋቂዎች ኢራን የኒውክሌር ጦር መሳሪያ ባለቤት መሆኗ ምንም አይመስላቸውም፣ በሳሎች ግን እንደዚህ አይነት እብዶችን ስለተከላከልኩላቸውና ሕይወታቸውን ስለጠበቅኩላቸው ያመሰግኑኛል ብለዋል። ትራምፕ ከዚህ ጋር አያይዘውም በኢራቅ እንደነበረው ረዥም ጦርነት የማካሄድ እቅድ እንደሌላቸውም ገልጸዋል። በሌላ ዜና ፔንታጎን ተጨማሪ 10,000 የሚሆኑ ወታደሮች
ወታደሮችን ወደ መካከለኛው ምስራቅ ለመላክ እያሰበበት መሆኑን ዎል ስትሪት ጆርናል ጋዜጣ ዘግቧል። ፕሬዚዳንት ዶናልድ ትራምፕ ከኢራን ጋር ድርድር ለመጀመር እያሰቡበት ባለበት በዚህ ወቅት ለአሜሪካ ተጨማሪ ወታደራዊ አማራጮች ለመስጠት እግረኛ ወታደሮችና ተሽከርካሪዎችን ያጠቃለለ በሺዎች የሚቆጠሩ ወታደሮች ወደ መካከለኛው ምስራቅ ለመላክ እያሰበበት መሆኑ በዘገባው ተገልጿል። ትራምፕ ለኢራን የሰጡትን የጊዜ ገደብ በ10 ቀናት ያራዘሙት በኢራን ጥያቄ መሆኑን የገለጹ ሲሆን አደራዳሪ ሀገራቱ ግን ኢራን ጊዜው እንዲራዘምላት እንዳልጠየቀችና አሜሪካ ጦርነቱ ስለሚያበቃበት እቅድ ላቀረበችው ጥያቄም የመጨረሻ ምላሿን እንዳልሰጠች ገልጸዋል። የባህር ሰላጤው ሀገራት ኢራን ከዚህ በፊት ባብላላችው ኡራኒየም የኒውክሌር ቦምቦችን ታመርታለች የሚል ስጋት እንዳላቸው ተገለጸ። ኢራን በጦርነቱ መጨረሻ ላይ በምታስቀረው የተብላላ ኡራኒየም ታክቲካል የሆነ የኒውክሌር ቦምብ ታመርታለች የሚለው ስጋት ባለፉት ቀናት የባህር ሰላጤው ሀገራት የመረጃ ድርጅት ተወካዮች የተወያዩበት መሆኑ ተገልጿል። ሀገራቱ የኢራን ዛቻ ሳይወገድ የተኩስ አቁም ስምምነት እንዳይደረስ የሚል ስጋት እንዳላቸውም በዘገባው ተገልጿል። ባሳለፍነው ሌሊት በእስራኤል የበጋ ሰዓት አቆጣጠር ተጀመረ። ሌሊት 2 ሰዓት ላይ ሰዓቱ ወደፊት 1 ሰዓት በማስቀደም የበጋው ሰዓት አቆጣጠር የጀመረ ሲሆን ይህ የበጋው ሰዓት አቆጣጠር ለ8 ወራት ያክል እንደሚቀጥልና ጥቅምት 25 ቀን የክረምቱ ሰዓት የሚጀምር መሆኑ ተገልጿል። በመጨረሻም የአየር ንብረት ትንበያ። የአየሩ ጸባይ ዛሬ ሙቀቱ በመጠኑ ይጨምራል። በሰሜንና በመካከለኛው እስራኤል በአንዳንድ ቦታዎች ዝናብ ይወርዳል። በጧቱ ሰዓት በምስራቅ አካባቢ በሚገኙ ሸለቋማ ቦታዎች የጎርፍ መጥለቅለቅ ይኖራል የሚል ስጋት አለ። ከሰዓት በኋላ ዝናቡ ደረጃ በደረጃ እየቀነሰ ይሄዳል ተብሎ እንደሚጠበቅና ነገም ሙቀቱ በመጠኑ እንደሚጨምር የአየር ንብረት ትንበያ ባለሙያዎች ከላኩልን ዘገባ መረዳት ችለናል። የዛሬው ቀን የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 13፣ በቴልአቪቭ 19፣ በሃይፋና በብኤርሸባ 18፣ በኢላትና አካባቢዋ 23 ዲግሪ ሴንቲግሬድ ይደርሳል። አድማጮቻችን ዜናው አበቃ። ወደሚቀጥለው ዝግጅት ለማለፍ ሙዚቃ የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ጋዜጦች በዛሬ እትማቸው ለአንባቢያን ያቀረቧቸውን ዋና ዋና ርዕሰ ጉዳዮች እንመለከታለን። 3 ዕለታዊ ጋዜጦች ደርሰውናል። የዲዮታ አሮኖት ሀሬጽና ማሪብ ናቸው። እንግዲህ 3ቱም ጋዜጦች በመጀመሪያ ገጻቸው ላይ ትኩረት የሰጡባቸውን ርዕሰ ጉዳዮች እንመለከታለን። የዲዮታ አሮኖትን ስንመለከት በመጀመሪያ ገጹ ላይ ትኩረት ከሰጠባቸው ርዕሰ ጉዳዮች መካከል በኢራን ላይ እንግዲህ አሜሪካና እስራኤል ከኢራን ጋር እያካሄዱት ስላለው ጦርነት አሁን ያለውን ተጨባጭ ሁኔታ ጠቅልላ አድርገው በነጥብ አስቀምጦታል። ይህም ከኢራን ጋር የሚካሄደው ጦርነት እንደቀጠለ ነው። ፕሬዚዳንት ዶናልድ ትራምፕ ያው በተለያየ ጊዜ ስለ ጦርነቱ የሚያበቃበት ስምምነት ስለሚካሄድበት ሁኔታ ንግግር ያደርጋሉ። ግን ይህ ጉዳይ በእስራኤል በኩል ያለው ተቀባይነት 10 ቀይ ባንዲራዎች በሚል ርዕሰ ጉዳይ ነው። እንግዲህ ይሄ ርዕሰ ጉዳይ ይህን ጦርነት አስመልክቶ የዲዮታ አሮኖት በዘገባ ያቀረበውና ራማት ካሉ ኢታማጆር ሹሙ ጦር አዛዡ የእስራኤል ጦር አዛዥ ኢታማጆር ሹሙ መከላከያ ሰራዊቱ እንግዲህ ለተከታታይ ጊዜ ውጊያ እያካሄደ ነው በተለያዩ ግንባሮች። አሁንም በሊባኖስ ከሂዝቦላ ድርጅት ጋር እና ከኢራን ጋር መከላከያ ሰራዊቱ ከፍተኛ ጫና አለበት በማለት ማስጠንቀቃቸው ተገልጿል። ከትናንት ወዲያ በተካሄደ የካቢኔ ሚኒስትሮች ስብሰባ ላይ ያሰሙት የማስጠንቀቂያ መልእክት ነው። አስጠንቅቀዋል። በጣም ያው ኮስተር ያለ መልእክት አስተላልፈዋል ይላል። መከላከያ ሰራዊቱ ከፍተኛ ጫና የሰው ኃይል እጥረት አለበትና ይሄ ርዕሰ ጉዳይ በነገራችን ላይ 3ቱም ጋዜጦች ላይ ትኩረት የተሰጠበት ርዕሰ ጉዳይ ነው። ያለ ሆካጊዩስ የዘመቻ ህጉ ካልጸደቀ በዚህ ሁኔታ መቀጠል በጣም እጅግ አስቸጋሪ ነውና መከላከያ ሰራዊቱ የተለያዩ ጫናዎች እንዳሉበት ከፍተኛ ስጋትም እንዳላቸው ገልጸዋል። ኢታማጆር ሹም ኢያል ዛሚር እንግዲህ እሳቸው ያስተላለፉትን የማስጠንቀቂያ መልእክት የሚመለከት በውስጥ ገጹ ጋዜጣው በሰፊው ተመልክቶታል። ይሄ ነው። ሌላው በሊባኖስ ከሂዝቦላ ድርጅት ጋር በሚካሄደው ውጊያ
እንግዲህ የሰሜን እስራኤልን ነዋሪዎች ሰላም ለማስጠበቅ የእግረኛ ሰራዊት ወደ ሊባኖስ ምድር ገብቶ ከሂዝቦላ ድርጅት ጋር እየተዋጋ ነው። በዚህም የመከላከያ ሰራዊቱ የህይወት መስዋዕትነት እየከፈሉ ናቸው። የሂዝቦላ ድርጅትም ወደ ሰሜን እስራኤል በሚያስወነጭፋቸው የተለያዩ ጦር መሳሪያዎች፣ በሮኬት ሚሳኤል፣ ያለሰው በሚበሩ አውሮፕላኖች በንብረት ላይ ከባድ ጉዳት እየደረሰ ነው። እንዲሁም በሰው ህይወት ላይ የህይወት የማለፍና የመቁሰል አደጋም እየደረሰ ነው። ይህን ጉዳይ በሰፊው ተመልክቶታል ጋዜጣው። እንግዲህ ሁለት የመከላከያ ሰራዊቱ አባላት የህይወት መስዋዕትነት ከፍለዋል። ትናንትም በነሐሪያ በአንድ መኖሪያ ህንፃ ላይ በቀጥታ በደረሰ ጉዳት አንድ ዜጋ የህይወት መስዋዕትነት ከፍሏል። ኡሪ ፔሬጽ ይባላል። ከትናንት ወዲያ የህይወት መስዋዕትነት የከፈለው የጎላኒ ክፍለ ጦር ተዋጊ የ50 አለቃ ኡሪ ግሪንበርግ ነው። ነፍስ ይማር ትናንት ምሽት በኢየሩሳሌም ከተማ በሚገኘው ወታደራዊ መካነ መቃብር የቀብሩ ስነ ስርዓት ተፈጽሟል። ሌላው ደግሞ እንግዲህ ትናንት ምሽት ላይ የሰማነው የመከላከያ ሰራዊቱ የህይወት መስዋዕትነት መክፈሉን ይፋ ያደረገው የ50 አለቃ አብያድ ኤልሃናን ወለንስኪ ነው። እሱም እንግዲህ ህይወት መስዋዕትነት ከፍሏልና እንግዲህ በሁለት ቀናት ውስጥ ሁለት ወታደሮች የህይወት መስዋዕትነት ከፍለዋል ይላል። ወደ ሰሜን እስራኤል አካባቢ አሁንም ቢተኮሰው ሮኬትና በተለይ የሂዝቦላ ድርጅት ወደ ሰሜን እስራኤል ያው በቅርብ ርቀት ስለሚገኝ የሰሜን እስራኤል ነዋሪዎች ያለ ረፍት በተከታታይ ማስጠንቀቂያ ደወል ድምጽ እየሰሙና ወደ መከላከያ ክፍል እንዲገቡ የሚገደዱበት ሁኔታ እንዳለ ጋዜጣው በሰፊው ተመልክቶታል። ሌላው እንግዲህ ዶናልድ ትራምፕ ከኢራን ጋር የሚካሄደውን ጦርነት በተመለከተ በተለያየ ጊዜ የተለያየ መልእክት እያሰማሉ። አሁን ደግሞ ስለ ድርድር እየተናገሩ ናቸው። የተኩስ አቁም ስምምነት ሊደረስ ይችላል። ኢራን በተደጋጋሚ አሜሪካን እንደጠየቀች ነው እንግዲህ እሳቸው የሚገልጹትና ይሄን ሀሳብም አሜሪካ የተወሰኑ ዝርዝር ነጥቦችን ቅድመ ሁኔታዎችን በማስቀመጥ ለኢራን ድርድር እንዲካሄድ እያቀረቡ ናቸው። ኢራን በበኩሏ ደግሞ እንግዲህ የራሷን ጥያቄዎች እያቀረበች ነው። አሜሪካ ያቀረበችው እንዳልተቀበለችው ነው የሚነገረው። በእስራኤል በኩል ያለው ግምት ይሄ ድርድር የሰላም ድርድር አይሳካም፣ እንግዲህ ከዚህ በፊት እንደነበሩ በተሞክሮ ሊቋረጥ ይችላል፣ ሊሳካ አይችልም የሚል ግምት እንዳለ በእስራኤል በኩል እየተነገረ ነው። ግን ዶናልድ ትራምፕ በተለያየ ጊዜ የሚያሰሙት መልእክት ግልጽ አይደለም፣ ግልጽ ያልሆነ መልእክት ነው። በአንድ በኩል የሰላም ድርድር በቅርብ ጊዜ እንደሚጀምር ለኢራንም በ10 ቀናት ማራዘማቸው ተገልጿል። ለኢራን እንግዲህ በ5 ቀናት ውስጥ ሀሳቡን ካልተቀበለችና ወደ ድርድር ካልተሄደ የኢራንን የኃይል ምንጭ ጣቢያዎች አውድማለሁ በማለት ዝተው ያው የ5 ቀናት የጊዜ ገደብ ሰጥተው ነበር ዶናልድ ትራምፕ። ትናንት ደግሞ በ10 ቀናት እንደተራዘመ የጊዜ ገደቡ ገልጸዋል። እንግዲህ ይህ ለእሳቸው ለዶናልድ ትራምፕ የአሸናፊነትን ሁኔታ ለማሳየትና ምናልባት ለወደፊቱም ደግሞ በኢራን ላይ የሚወሰደውን እርምጃ ለማመቻቸት ጊዜ ለማራዘም ሊሆን ይችላል ይላል በዘገባው። ለማንኛውም ግን መልእክታቸው ግልጽ ያልሆነ አንዴ ሌላ ነገር ይላሉ፣ አንዴ ሌላ ይላሉ እና ምናልባት የአሜሪካ መከላከያ ሰራዊት እርምጃ የሚወስድበት ቅድመ ሁኔታዎች እንዲመቻቹ ይሆናል ግልጽ ያልሆነ መልእክት በተከታታይ የሚያስተላልፉት የሚል ዘገባ አለ። ከዚህ ጋር ተያይዞ እንግዲህ ከኢራንና ከሊባኖስ ወደ እስራኤል ክልል በተከታታይ የተለያዩ ከባድ የጦር መሳሪያዎች፣ ሚሳይሎች፣ ሮኬቶችና ያለሰው የሚበሩ አውሮፕላኖች እየተተኮሱ ናቸው ይላል። ሌላው ለመጀመሪያ ጊዜ በወጣቶች የአመራር ዘርፍ የሚሰጠውን ሽልማት በተመለከተ እንግዲህ ሽልማት የምታገኘው አዲ አልትሹለር ትባላለች። የክናፋይም ሽል ክራምቦና ዚካሮን በሳሎን የተባለውን ሁለቱን ድርጅት ያቋቋመች ናት። 39 ዓመቷ ነው። ይሄን ሽልማት ያው ትቀበላለች ነው የሚለው። ወደሚቀጥለው ጋዜጣ ስናልፍ ሀሬጽ ነው። ሀሬጽም በመጀመሪያ ገጹ ላይ ትኩረት የሰጠው በሰሜን እስራኤል በተለይ ከሂዝቦላ ድርጅት ጋር እየተካሄደ ያለው ውጊያ የህይወት መስዋዕትነት እያስከፈለ መሆኑን፣ ሁለት ወታደሮች የህይወት መስዋዕትነት መክፈላቸውን በደቡብ ሊባኖስ ከሂዝቦላ ድርጅት ጋር በሚካሄደው ውጊያ እና ዶናልድ ትራምፕ ደግሞ ይህን ከኢራን ጋር የሚካሄደውን ጦርነት ለማቆም ድርድር ለማካሄድ ለኢራን ተጨማሪ 10 ቀናት ሰጥተዋል። ይህን ጉዳይ ይህን ርዕሰ ጉዳይ ሀሬጽም ተመልክቶታል በሰፊው። ኢታማጆር ሹም ኢያል ዛሚር ያው በካቢኔው ስብሰባ ላይ መከላከያ ሰራዊቱ በጣም እጅግ ከባድ ጫና እንዳለበትና ጉዳት ይደርስበታል የሚል ስጋት እንዳላቸው
ማስጠንቀቂያ መልእክት አስተላለፉ የሚለው እንግዲህ የሰው ኃይል እጥረት በተለያዩ መንገዶች ከባድ ጫና አለበት እና በዚህ ሁኔታ መቀጠሉ የሚያሳስባቸው መሆኑን ገልጸዋል። እንግዲህ ከኢራን እና ከሊባኖስ ወደ እስራኤል በሚወነጨፉ ሚሳይሎች፣ ሮኬቶችን ያለ ሰው በሚበሩ አይሮፕላኖች እንግዲህ ባለፉት ቅርብ ቀናት ቢያንስ 25 ሰዎች መቁሰላቸውን ገልጿል። ሀሬጽ በዘገባው ሌላው ጠቅላይ ሚኒስትር ቢንያሚን ኔታንያሁ በሰሜን እስራኤል ሊባኖስን በሚያዋስነው ድንበር በሚገኙ ሰፈሮች ለሚኖሩ የሰሜን እስራኤል ነዋሪዎች እንግዲህ የሰሜን እስራኤል ነዋሪዎች ለበርካታ ጊዜ አካባቢያቸውን ለቀው ከቆዩ በኋላ ነው እንደገና ወደ አካባቢያቸው የተመለሱት። ያው ሙሉ በሙሉ አልተመለሱም ይባላል። ያው ከሂዝቦላ ጋር በነበረው ጦርነት ምክንያት በአካባቢው የነበረው ሁኔታ ይታወቃል። አሁን ደግሞ እንደተመለሱ ብዙም ሳይቆዩ ይሄው ጦርነት እንደገና ጀምሯልና የዛ አካባቢ ነዋሪዎች ከዚህ በፊት በደረሰው ጉዳት መሰረተ ልማቶች ሙሉ በሙሉ ሳይጠገኑና በአካባቢው የተለያዩ ችግሮች እንዳሉ እየተነገረ እየተጠየቀ ባለበት ወቅት ነው ይህ ጦርነት የሚካሄደው። አሁንም ችግሩ ተባብሶ ስለቀጠለ እንግዲህ በመንግስት በኩል መፍትሄ ለመስጠት ጥረት እየተደረገ እንደሆነና ጠቅላይ ሚኒስትሩ ከትናንት ወዲያ በዙም ከአካባቢ አስተዳደር ተወካዮች ጋር ስብሰባ አካሂደዋል። ይህን በሚመለከት ያው በጀቱ በአስቸኳይ እንዲተላለፍላቸው የሚል ውሳኔ ትዕዛዝ አስተላልፈዋል። ግን ያው የተናገሩት እንትን እውን እየሆነ አይደለም በተግባር የሚል ዘገባ ቀርቧል። ያው እንግዲህ ከኢራን ጋር ስምምነት ይደረሳል የሚለው ተስፋ በዶናልድ ትራምፕ በኩል በተለይ በተለያየ ጊዜ የሚሰማው ንግግር ወይም ደግሞ ምናልባት አሜሪካ ተጨማሪ ወታደሮችን ወደ መካከለኛው ምስራቅ ወደ ኢራን አካባቢ በማስገባት ጦርነቱ ሊቀጥል ይችላል። በአሜሪካ በኩል ግልጽ ያልሆነ መልእክት በየጊዜው እየተነገረ ነው። ይህንም ተመልክቶታል ሀሬጽ በዘገባው። ወደ የሚቀጥለው ጋዜጣ ሌላው ወደሚቀጥለው ጋዜጣ ከማለፋችን በፊት ሀሬጽ ላይ የቀረበ ርዕሰ ጉዳይ በይሁዳና ሰማሪያ አካባቢ በዛ በይሁዳና ሰማሪያ የሚኖሩ ይሁዳውያን ጥቃት እያደረሱ ነው። በየቀኑ በአካባቢው በሚኖሩ ፍልስጤማውያን ላይ በየቀኑ ግጭት ሳይፈጠር አይውልም። በመንግስት በኩል ግን መፍትሄ እየተሰጠው አይደለም። አንዳንዴ ነገሮችን እንዳልሰሙ ሰምቶ እንዳልሰሙ ዝም ብሎ አድበስብሶ ማለፍ አለ። አንዳንዴ ደግሞ ያው ህጋዊ እርምጃ ለመውሰድ ሙከራ ይደረጋል። ግን ሁኔታው እየተባባሰ እንደሄደና በሰፈር አካባቢዎች የሚኖሩ ይሁዳውያን በየቀኑ በፍልስጤማውያን ላይ ጥቃት እያደረሱ ናቸው። ሁኔታው ከጊዜ ጊዜ እየተባባሰ ነው በማለት ይህን ርዕሰ ጉዳይም ትኩረት ሰጥቶበታል ሀሬጽ። ወደ የሚቀጥለው ጋዜጣ ስናልፍ ማሪቭ ነው። ማሪቭ እንግዲህ ምርጫ አሁን ቢካሄድ በዚህ ሰዓት ማንዳት ወይም በክነሴቱ ወንበር ሊያገኙ የሚችሉትን እንግዲህ አባላት ብዛት በዝርዝር በግራፍ አስቀምጦታል። የመጀመሪያው 26 መቀመጫዎችን ያገኛሉ የተባሉት ጠቅላይ ሚኒስትር ቢንያሚን ኔታንያሁ ናቸው። 21 ናፍታሊ ቤኔት፣ ጋዳይ ዘንኩት 13፣ የኤር ጎላን 10፣ አቪግዶር ሊበርማን 9፣ ኢታማር ቤንግቪር 9፣ የሻሱ መሪ ደግሞ 8 እንዲህ እያለ ይሄዳል። የአይር ላፒድ 7 እንዲህ እያለ ወደ 5 እየወረደ ይሄዳል። እንግዲህ አሁን ምርጫ ቢካሄድ በተለያዩ ፓርቲ መሪዎች በዚህ ሁኔታ የማንዳት ወይም በክነሴት መቀመጫዎችን ያገኛሉ። ያው አባላትን ይህን ያህል አባላት ያገኛሉ። እንግዲህ የመጀመሪያው ጠቅላይ ሚኒስትር ቢንያሚን ኔታንያሁ ናቸው። ሁለተኛው ደግሞ የቀድሞ ጠቅላይ ሚኒስትር ናፍታሊ ቤኔት። የመጀመሪያው 26፣ ቀጣዩ 21፣ ከዛ ወደ 13 ወደ 10 እየወረደ ይሄዳል። ይሄን በሰፊው ተመልክቶታል። ሌላው ያው ትናንት የህይወት መስዋዕትነት የከፈሉ 2 ወታደሮች በደቡብ ሊባኖስ በእነሱም ያው ስለነሱም ጋዜጣው የበኩሉን ያው ዘግቧል። 50 አለቃ ግሪንበርግና 50 አለቃ ውነኒስኪ ነፍስ ይማር። ግሪንበርግ ትናንት የቀብር ስነ ስርዓቱ እንደተፈጸመ ያው በሌሎች ጋዜጦች ቀደም ብለን እንደተመለከት ነው። ሌላው ያው ኡሪ ደግሞ በነሐሪያ በቀጥታ በደረሰ ጥቃት ህይወት መስዋዕትነት ከፍሏል። በ40 ዓመት የዕድሜ ክልል የሚገኝ ዜጋ ነበር። ነፍስ ይማር። ዶናልድ ትራምፕ ከኢራን ጋር ስለሚካሄደው ጦርነት በየጊዜው የሚያሰሙትን ሀሳብ በተመለከተም እንደዚሁ
ማሪብም ተመልክቶታል። ምናልባት እንግዲህ ያው የተሰጠውን የመጨረሻ ጊዜ ገደብ በ10 ቀናት አራዝመዋል። ግን ለራሳቸው ወታደራዊ ታክቲክ ያው ስልት ለማመቻቸት ሊሆን ይችላል ወይም አይታወቅም። ደግሞ ድንገት በተለያዩ ጫናዎች ዶናልድ ትራምፕ የተኩስ አቁም ስምምነት ላይ እንዲደረስ ሊያውጁ ይችላሉ የሚል ይላል ዘገባው። ምናልባት እንግዲህ በተለያዩ ዘገባዎችም ይህን ጉዳይ ተመልክተናል። ዶናልድ ትራምፕ ምናልባት እንግዲህ የተኩስ አቁም ስምምነት እንዲደረስም ለድርድሩ እንዲመቻቸው ሊያውጁ ይችላሉ የሚል ስጋት አለ። በሌላ በኩል ግን ጊዜ እንዲኖራቸው ጊዜ ለማራዘም ሆን ብለው ነው ለጦርነቱ ጊዜውን ለማራዘም ይላል እንግዲህ ማሪብ ላይ የቀረበው ዘገባም በዚህ በኢራን ላይ በሚካሄደው ጦርነት። ሌላው ያው ኢያል ዛሚር በካቢኔ ስብሰባ ላይ ያሰሙት ንግግር ወይም የሰጡት ሀሳብ ነው። መከላከያ ሰራዊቱ በጣም ከባድ ጫና እንዳለበትና እጅግ የሚያሰጋ መሆኑን የሰጡትን ሀሳብ በሚመለከት ማሪምም የድርሻውን ዘግቧል። እንግዲህ ጋዜጦች የሰጡት ርዕሰ ጉዳይ በጣም በርካታ ነው። ግን በመጀመሪያ ገጻቸው ላይ ትኩረት የሰጡባቸውና እኛ ደግሞ የመረጥናቸው ይህን ይመስላሉ። አድማጮች፣ ስርጭታችን ይቀጥላል። አብራችሁን ቆዩ። የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ወቅታዊ ዘገባዎችን ጋሽ ረሃሚም ይመለከታቸዋል። ስልክ መስመራችን ላይ ነው። ጋሽ ረሃሚም ጤና ይስጥልን። ጋሽ ረሃሚም እንደምን አደርክ? ጤና ይስጥልኝ ወርቅነሽ፣ እንዴት አደርሽ? ደህና ነኝ። እንዴት ናችሁ? እንዴት ነበር ሌሊቱ? አንዴ ነው ሁለት ያህል ማይለመድ ነገር የለም። አዎ በጣም ተለመደ እኮ እውነት ነው። እንግዲህ እስኪ ያው የሚያልፍ ያድርገው። እንግዲህ ያው ጦርነቱ በአጠቃላይ ጋሽ ረሃሚም በሀገራችን ላይ እያደረሰ ያለው ተጽዕኖ ቀላል አይደለም። በተለይ ደግሞ በሰሜን እስራኤል አካባቢ ከሂዝቦላ ድርጅት ጋር የሚካሄደው ውጊያ ህይወት መስዋዕትነት እያስከፈለ ነው ያለው። ነዋሪዎችም የመከላከያ ሰራዊቱም ያው በእግር ስለገባ ወደ ደቡብ ሊባኖስ አካባቢ ያለውን ሁኔታ እያየን ነው። እንዴት ነው? እንዴት ታየዋለህ? እንግዲህ በሊባኖን ከጀመረን ያው እንደ ጠቀሽው ጦርነቱ ከተጀመረበት ጊዜ አንስቶ በነገራችን ላይ ጦርነቱ የጀመረው ሂዝቦላ ነው። በኢራን ጉዳይ ጣልቃ በመግባት ነው የጀመረው። በዛ ምክንያት እስራኤልም እንደዚሁ በበኩሏ ተዘጋጅታ ስለነበረች እሷም ያው አስፈላጊው እርምጃ በመውሰድ ላይ ነው የምትገኘው እና አሁን እንግዲህ ሂዝቦላ ጉዳይና የእስራኤል ዓላማ እስራኤል እንግዲህ የምትለው ምንድን ነው? እንደ ቀደሞ ባለፈው ጊዜ ተወዝፎ የቀረ ሁኔታ እዚያ ነው። አሁን ለሂዝቦላ እንደገና መደራጀትና ጦር መሳሪያውን ማሰባሰብ የቻለው እና አሁን ያን እድል እንዳይኖረው ለወደፊቱ ሂዝቦላ ከሊባኖስ ምንም ስልጣን እንዳይኖረው ምንም መብት ኖሮት እንደፈለገው ማድረግ እንዳይችል ማድረግ አለብን ነው የምትል እስራኤል። ከዚህ በተያያዘ ሁኔታ እንግዲህ አንደኛ በዚህ በጦር ኃይሉ አማካኝነት ለማዳከም እና ለማድቀቅ ነው ዓላማዋ። ከዚያ የሊባኖስ መንግስት ራሱ መቆጣጠር እንዲችል እንደ መንግስት በሀገር ውስጥ የሚደረገውን መጥፎ ነገር ሁሉ ጥፋተኛ ሁሉ መያዝ መቅጣትና መከላከል አለበት ነው የምትል እስራኤል። ስለዚህ ይህ እንግዲህ ሁኔታ የሊባኖስ የሂዝቦላ ጉዳይ ያው የሊባኖስ መንግስት ነው እንግዲህ መቆጣጠር ያለበት ነው የምትለው እስራኤልም። አሁን በሰሜን እስራኤል የሚገኙ ዜጎቻችን በሂዝቦላ እየተወዱበት ስለሆነ ደቡብ ሊባኖስ ሰፋ ያለ ቦታ ይዘን በእኛ ቁጥጥር ስር ውለን ሂዝቦላ ከዚያው የተኮሰ አደጋ ከማድረስ መከላከል የሚችልበት ሁኔታ መፈጠር አለበት ነው የምትል እስራኤል። ይህን ደግሞ ሊባኖስ እንደ ሀገራችን ሞራል እኮ ነው የውጭ ሀገር ምንም ጎረቤት ብትሆኝም ይላል የሊባኖስ መንግስት እስራኤል። እንደዚያ ከሆነ ራስ ተቆጣጠራቸው የሚል አሁን ክርክር ነው ያለ። ለማንኛውም ሂዝቦላ እንግዲህ እያካሄደ ያለው አሁን የሞትና የድህረት ጦርነት ነው። ምክንያቱም ኢራንም በበኩሏ ያው የሚደርስባት የአሜሪካና የእስራኤል የመከላከያ ሰራዊት ቁጣ የምናየው ነገር ነው። ስለዚህ ኢራን ከጠፋች ወይም ኢራን የአሁኑ መንግስት ከተቀየረና ሌላ አቋም ያለው መንግስት ከተመሰረተ
የኛ ያለውና ዋጋ ያለው ምክንያቱም እርዳታ ማንኛውም ነገር የምናገኘው ከኢራን ስለሆነ ስለዚህ እኛም መዋጋት አለብን። የኢራን ጦርነት የኛም ጦርነት ነው። የኢራን መጥፋት የኛም መጥፋት ስለሆነ ይህን ጉዳይ አስመለከተ መቀጠል አለብን ነው የሚለው ሂዝቦላ። እስራኤልም ያው በያሉበት የሂዝቦላን መሪዎች በተለያዩ ቦታዎች በተለያየ መረጃ አማካኝነት እየጎዳችና ከዛም በተጨማሪ ያለውን ተቋም ቤቶች ህንጻዎችንና ሌላ ንብረቶችን እየደበደበች ነው የምትገኘው እስራኤልና ይህን ባስመለከተ እንግዲህ ያው ድርድር እንዲጀመር ፍላጎት አለ የሚባል ነገር አለ። እነሱ ሊባኖን ፈልጋለች በድርድር መልክ ችግሩን መፍትሄ እንስተውና እንዲያውም እንዲሁ ጅምሮ ወይም ደግሞ ጦር አቁም ስምምነት ብቻ ሳይሆን ዘላቂነት አለው የጥሩ ወዳጅነት ኑሮ እንድንኖር እስራኤልና ሊባኖስ ከእርቀ ሰላም ሊደርሱ መደረግ አለበት የሚል ደግሞ ሀሳብ አለ። ይሄ ነው እንግዲህ አማራጭ የሚመረጠው አማራጭ ይሄ ነው። ስለዚህ የጉዳይ አስመለከተ ድርድሩ ያው እንደተለመደው አሜሪካ ናት። በአሜሪካ አማካኝነት ፈረንሳይም ወደ ገባ ትላለች። እሷም እንደዚሁ በዚህ አይነቱ ይህን የሰሜን ጉዳይ መፍትሄ ለመፈለግ እየተሞከረ ነው ይባላል። አዎ እንግዲህ መቼም ከኢራን ጋር በተጀመረው ጦርነት ነው ሊባኖስም ጣልቃ ገብቶ እንዳልከው በእስራኤል ላይ ጦርነት የከፈተው። ትልቁ ጦርነት ከኢራን ጋር የሚካሄደው አስቸጋሪ ነው። አሁን የምንሰማው በአሜሪካው ፕሬዚዳንት ዶናልድ ትራምፕ በኩል በተለያየ ጊዜ የተለያዩ መልእክቶች ሲተላለፉ እንሰማለን። ውጊያው ግን እንደቀጠለ ነው ጦርነቱ። ወደ እስራኤል ክልልም አደገኛ የሆኑ ሚሳኤሎችን እየተኮሱ ናቸው ኢራኖች። እንዴት ነው ይሄ ነገር እንደው ለማዘናጋት ይሆን ወይስ በቅርቡ ሊጠናቀቅ ይችል ይሆን ጦርነቱ? የአሜሪካው ፕሬዚደንት ዓላማ እንግዲህ ምን እንዴት መሰለሽ ልስጥሽ ልክ የዱላና ካሮት ነው ይዘው ቀርበው አሉት። በአንድ በኩል ያው ኢራን እያስደበደቡ ነው ያሉት የእሳቸው ኃይልም ማለት የእሳቸው መከላከያ ኃይልና ያው እስራኤል በጋራ ኢራንን አንድ ወር የተቆጠረ ነው እየደበደቡ ይገኛሉ። በርካታ ተቋማትን ሁሉ በርካታ ባለስልጣኖችን ደምስሰዋል፣ አውድመዋል። እና ይሄ አንዱ ጉዳይ ሲሆን በሌላ በኩል ደግሞ በድርድር መፍትሄ ይሰጠው የሚል ሀሳብ ቀርቧል ይባላል። ይሄ ሀሳብ የቀረበ እንግዲህ በዛው ላይ ማንሱ ፕሬዚደንት ትራምፕ የሚሉት ኢራን ናት የጠየቀች እንደራደር ባካችሁ ብላ ጠየቀች ኢራን ናት ይላሉ። ኢራን በበኩሏ ደግሞ አላልንም እኛ ከሆነ ደግሞ የኛ ቅድመ ጥያቄዎች አሉ እነዚህ ተቀባይነት ያገኙ የሚል ጥያቄ ነው ኢራን እያቀረበች ያለችው። ፕሬዚደንት ትራምፕ በበኩላቸው ደግሞ የራሳቸው ጥያቄ አለ ከእስራኤል ጋር የተደመረ ጥያቄ ነው። በቀደም ይሄ በተለይ የሆርሙዝ የሚባለው ባህር ወሽመጥ በርካታ የንግድ መርከቦች በተለይ ደግሞ ነዳጅ የጫኑ መርከቦች የሚያልፉበት ነው ወደ መላው ዓለም። እንግዲህ አካባቢ እንደምናውቀው የነዳጅ ዘይት ማመንጫ አካባቢ ነው። ከዚያ ነው እንግዲህ ወደ ምስራቅ ወደ ምዕራብ ክፍለ ዓለም የሚያስተላልፉ የጭነት መርከቦች። ይህን ባስመለከተ እንግዲህ ፕሬዚደንት ትራምፕ ኢራን የጣላቸውን እገዳ ማንሳት አለበት ካላነሳች በ48 ሰዓታት ውስጥ በኢራን ላይ ከባድ የሆነ እርምጃ እንወስድባታለን ብለው አስጠነቀቁ። ከዚያ ቀኑ ሲደርስ እንደገና ለ5 ቀን አራዝሜዋለሁ አሉ። ይህን ማስጠንቀቂያው ማለት ነው እንግዲህ የ5 ቀን ደግሞ እንግዲህ እያለቀ ነው። ነገ ቅዳሜ ነው የሚያልቀው። አሁን ደግሞ እሳቸው የሚሉት ለ10 ቀን አራዝሜዋለሁ ይላሉ ደግሞ እንደገና እና ወርቅነሽ እናስታውስ ለምሳሌ ባለፈው ጦርነቱ በጀመሩ በፊት ያው ጦርነት በጀመሩ በፊት እንደዚሁ ነበር ድርድር ተጀምሮ በተለያዩ ቦታዎች የአሜሪካና የኢራን ተደራዳሪዎች በቀጥታ ተገናኝቶ መነጋገር ሳይሆን በኦማን መንግስት አማካኝነት ሲካሄድ ቆይቶ ነበር። ሶስተኛው ዙር ደግሞ በኦስትሪያ ሳይሆን በሽቫይት ስዊዘርላንድ እዚያ ነበር ተጀምሮ የነበረው። አንድ ዙር ሆኖ ሌላ ጊዜ ደግሞ እንደገና ለሰኞ ሊገናኙ ቀጠሮ ይዘው ተለያይተው እያሉ ለቅዳሜ ጠዋት ላይ ሳይታሰብ ጦርነቱ ተጀመረ ማለት በኢራን ላይ ድንገተኛ የሆነ የአየር ድብደባ አሜሪካና እስራኤል በተቀናጀ ሁኔታ ጀመሩ። ያው እስካሁን ድረስ የተካሄደ ያለው ይሄ ነው። አሁን እንግዲህ ትራምፕ እንደገና አሁን ምን ይሄን ቢሉት ለ45 ሰዓታት ለ5 ቀን እንደገና 10 ቀን
ድርድሩም በፓኪስታን አማካኝነት ፓኪስታን ዋና ከተማ እስላማባድ ውስጥ ይካሄዳል። የፓኪስታን ብሔራዊ መከላከያ ሰራዊት ኢታማዦር ሹም እሳቸው ናቸው በሰብሳቢነት ሁኔታውን እያቀነባበሩ ያሉት የሚባል ነገር አለ። አሜሪካ ኢራን ስለጠየቀች መነጋገሩን ጀምረናል ብላለች አሜሪካ። እስራኤል በበኩሏ ደግሞ ይሄ ድርድር እንደተጀመረ ታውቃለች፣ ግን ፈቃደኛ አይደለችም። ምክንያቱም ያልተጠናቀቁ ብዙ ስራዎች አሉ በኢራን ላይ ነው የምትል። ደግሞ ሌላው የሚገርመው ነገር ምንድን ነው? ሌሎች የአረብ ሀገሮች በተለይ ሳዑዲ አረቢያና የአረብ ኤሚሬት የሚባሉት ሀገሮች በጣም የሚቃወሙ አሉት ጦርነቱን እንዳይቆም። ምክንያቱም ኢራን በእኛ ላይ የማጥቃት እርምጃ ወስዳለች። ስለዚህ ኢራን አሁንም እንደዚሁ ባላት ሁኔታ ከቀረችና ቀስ ቀስ እያለች ራሷ የምታጠናክር ከሆነ ማጠናከሯ ማይቀር ነው፣ በእኛ ላይ እንደገና ጉዳት አደርሳለች። ስለዚህ በተጀመረው ጦርነት በኢራን ሀገር መሰረታዊ ለውጥ መደረግ አለበት፣ እያስተዳደር የመንግስት ለውጥ መደረግ አለበት እንጂ አሁን ያለው ከዳይሽ ጋር ተለይቶ የማይታይ አመራር ስለሆነ መቀጠል የለበትም። ጦርነቱን መቀጠል አለበት ወይ ደግሞ ኢራኖቹ እጃቸውን አንስተው የሚጠየቁን ጥያቄ ሁሉ እሺ ብለው ተቀብለው አገሪቱ ከመሰለ አደገኛ ጦር መሳሪያ ነጻ መሆኗ ሲረጋገጥ ነው የሚሉ እነዚህ ሀገሮች ደግሞ እና ይሄ ነው እንግዲህ አሁን እያወያየ ያለው ጉዳይ። ጋሽ ራህሚ እንዳልከው የአረብ ሀገራት እንዲህ አይነት ከፍተኛ ስጋት አላቸው። የመካከለኛው ምስራቅ የባህር ሰላጤው ሀገራት በእስራኤል በኩልስ እንዴት ነው የሚታየው? አሁን በዚህ ሁኔታ በስምምነት ቢቋጭ ይህ ጦርነት ለእስራኤል እንደገና ስጋት አይሆንም ወይ? አሁን ባለበት ሆነ በዚህ ሁኔታ ካለቀ ስጋቱ የማይቀር ነው። አሁን ለጊዜው 1 ወር ከ2 ወር ግማሽ አመት እስከዚያ ድረስ ላይኖር ይችላል። ምክንያቱም ኢራን እንደገና ማንሰራራት አለባት በእስራኤል ላይ ሌላ ተንኮል ለመሸረብ። አሁን ግን አሁን ባለው ሁኔታ ከቀጠለ አደገኛ ነው የምትል እስራኤል ቢሆን አሜሪካን ታውቃለች ይሄን። መጀመሪያና መሰረታዊ የሁለቱም ሀገሮች እስራኤልና የአሜሪካ ዓላማ አንደኛ ኢራን የኑክሌር ጦር መሳሪያ እንዳይኖራት የሚለው ጉዳይ ነው። አሁን የሆነ ጥያቄ መፍትሄ አልተገኘለትም። ምክንያቱም ኢራን ያዘጋጀችው የኑክሌር ጦር መሳሪያ ማዘጋጃ ዩራኒየም የሚባለው ታብላልታለች። ቢያንስ ለ11 አቶሚክ ቦምብ የሚሆን ኑክሌር ጦር መሳሪያ የሚሆን ያቀመሙ ንጥረ ነገሩ አላት እና የት እንዳለ አይታወቅም። ባለፈው ጊዜ በድብደባው ተደብቆ የተቀመጠበት ቦታ ዋሻው ተደርምሶ ያም ታፍኖ የሚባል ነገር አለ። በሌላ በኩል ደግሞ ኢራኖቹ ቀደም ብለው ወጥተው ካልባሌ ቦታ ካልታሰበ ቦታ አስቀምጠውታል እና አሁን የወደም አስመስለው እንደገና ይጠቀሙበታል የሚል ጥርጣሬ አለና ያንን እጃችን እስካልገባ ድረስ ማመን አይቻልም ነው የምትል እስራኤል። ሌላው ደግሞ ሁሌ የምናወሳው ባሊስቲክ ሚሳይል የምንላቸው ያው የሚረብሹን ያሉት እነሱ ደግሞ አንደኛ የነሱ ማምረቻ ፋብሪካ፣ ሁለተኛ እነሱን ወረጩበት ጣቢያው እሱ በሙሉ መውደም አለበት ነው የምትል እስራኤል። አሜሪካን ትቀበለዋለች፣ ግን እስካሁን ድረስ በተካሄደው ጦርነት ይሄ ሁሉ አልጠፋም፣ አልተደመሰሰም ጨርሶ ነው የምትል። ከዚያ እንግዲህ ዋናው መሰረታዊ ፍላጎቱ በይፋም ባይገልጹት በሀገሪቱ በመንግስት መሰረታዊ ለውጥ እንዲሆን የሚለው ነው። እንግዲህ እነዚህ የተበጠሙ መሪዎች አደገኛ ናቸው። ሁሌም ቢሆን የጠብጥበውና ቀሚስ ለብሰው ውስጣቸው ተንኮል ነው ያለበት እና እነሱ የሌሉበት መንግስት መቋቋም አለበት ነው እንግዲህ እና ጥሩ እንደው ይቻላል ወይ ነው እውነት ነው የጦርነቱ ዓላማ እሱ ስለሆነ ግቡ በዚህ ሁኔታውን የኢራን ህዝብ ጎዳና ላይ ሲወጣ እያየን አይደለም። የኢራንን አስተዳደር ሊተካ የሚችል ሌላ ተቃዋሚ መሪ ወይም የሚተካው መሪ እየተሰማ እየታየ አይደለምና እንደው ጋሽ ራህሚም ይሄን ሀሳብ ካነሳው ይቻላል ወይ አሁን ይሄን ነገር በኢራን አስተዳደር ለውጥ ለማምጣት ይቻላል ወይ በዚህ ጦርነት? የማይቻል ነገር የለም። ምን ባር መሰለሽ አንድ አባባል አለ የቀብር ቦታዎች በሟቾች ቢሞሉም የእነሱም ቦታ የሚቀይር ሰው አይጠፋም የሚባል አባባል አለ። ስለዚህ የሚቀይር አይጠፋም። ምንም ባቶ አየር ከንቱ የሆነ ነገር የለም። ከዛ ሰው አለ በውጭም ያለ በውስጥም ያለ አይጠፋም። ግን እነዚህ የተሻለ እንዲሆን ነው እንጂ ምናልባት ጎልቶ የማይታይ
ግንባር ቀደም ታጋይ የሆነ ሰው ባይታይም ለጊዜው ከልምድ ጋር አሜሪካ ሆነች እስራኤል ሌሎችም ሀገሮች በመተባበር የሚደግፉት የዓለም መንግስታት የሚደግፈው መንግስት ከሆነ ማለት ነው ያኔ ድጋፉን እርዳታው እየተቀበለ ሀገር መብራት እንዲችል ይደረጋል እንጂ እንዲሁ ክፍት ቦታ ነው ሰውም የለም እነሱ ከሌሉ ከዛች ሀገር ምንም መሪ ሊፈጠር አይችልም ሊገኝ አይችልም ማለት አያስደፍርም። ጥሩ እሺ፣ ለማጠቃለያ ምን ትላለህ? ወይም የምንጨምረው ሀሳብ ካለ ያላነሳ ነው ጋሽ ራህሜም? አሁን እንግዲህ ላይ መጥቀስ ካስፈለገ እስራኤል እንደምናውቀው እነዚህን የኢራን መሪዎች እያደነች ማውደም ነው ስራዋ። አሁን ትናንት በዜና ምናልባት ቀርቦ ሆናል አላዳመጥኩም፣ ጊዜ አልነበረኝም እና የአየር ነው የባህር ኃይል የኢራን የባህር ኃይል እንደተደመሰሰ እና ምክትሉም ሌሎችም አሉ ይባላል ከፍተኛ ባለስልጣኖች ትናንት እንደዚሁ ወድመዋል። አሁን እንግዲህ ይህን ድርድሩን ቅድም የጠቀሰውን ድርድር ለመሳተፍ ይሳተፋሉ ተብሎ የሚጠበቀው አንደኛው የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ፣ ከዚያ ደግሞ የፓርላማው ሊቀመንበር ሙሐመድ ባከር ካሊባፍ የሚሏቸው እነዚህ ሁለቱ ናቸው ይባላል። እንግዲህ አሁን እነዚህ ሁለቱ የአሜሪካን ዋስትና ጠይቋል ይባላል። እስራኤል ይኸው እያደነች ኢራን መሪዎችን እያጠፋች ስለሆነ እኛንም አጋጣሚ ስታገኝ አትለቀንም፣ ስለዚህ እኛ ለድርድሩ ወደ ፓኪስታን በምንሄድበት ጊዜ እስራኤል እንዳትጎዳን እናንተ ዋስትና ሆኑን የሚል ጥያቄ አቅርበዋል የሚባል ነገር አለ። ይህ እንግዲህ የሚያሳየው ምንድነው? ኢራኖቹ በተለይ ኢራን መሪዎች በፍርሃትና በሽብር እንዳሉ ነው። ጥሩ። በመጨረሻ እንግዲህ የምትለው ነገር ካለ ምናልባት ዶናልድ ትራምፕ ዛሬ አዲስ ነገር ከተናገሩም ጨረሻ እሳቸውን ከማስታወስ መቼም ምንም አቋማቸውን ምን እንደሚሉ በትክክል ማወቅ ይከብዳል። ግን የሆነ የነጋዴ ሸቃጭ ቋንቋና ባህሪ ነው ይዘው የሚሄዱ ያሉት። ይሄ ራሱ አንድ የሆነ ጥበብ ነው። እነዚህን ጠላቶችን በተለይ ኢራኖችን እያስጨነቁ ያሉት በዚህ ነው። አሁን ነገ የሚናገሩ ነገ ምን አይነት ውሳኔ ወስኑብናል ምናምን እያሉ ማስጨነቅና የአእምሮ ጦርነት ነው እያካሄዱ ያሉት እና ይሄ ልክ እንደ አዲስ ቴክኒክ እንደ አዲስ ነው እየታዩ ያሉት እሳቸው አመራር ሁኔታ የሚያመለክተው። ከዛ በተጨማሪ እንግዲህ ሌላ ምለው ምንድን ነው እግዚአብሔር እንግዲህ ይህን ሰንበት ቅዳሜና ዓርብን በሰላም ያሳልፍልን። ለሁላችንም እንግዲህ እግዚአብሔር ጠብቀን ነው የምለው። ጥሩ፣ እናመሰግናለን ጋሽ ራህሜም። ሻባት ሻሎም። ሻባት ሻሎም። መልካም ቀን።